አንዴ እዩልኝ እስቲ ይሄን ፎቶ እዩልኝ። ይሄ ዘመን እንግዲህ እንዲመጣ የኔ ምኞት የኔ ፍላጎት ነው። የብዙዎች ኢትዮጵያውያኖችና የኤርትራውያኖች ፍላጎት ነው። እና በቃ እኛ ሰላም ነው የምንፈልገው። መጪ ዘመናችን ሰላም ነው የምንፈልገው። ከአብይ አህመድ ጋር እኛ ኤርትራውያኖች በሰላማዊ መንገድ መስራት ነው የምንፈልገው። ሻዕቢያ አይረዱትም። አብይ አህመድ የተማረ ሰው ነው። ሻዕቢያ ውጊያ ነው የሚወድ ዲክታተር ነው፣ አምባገነን ነው ሻዕቢያ ማለት ነው። ስለዚህ አብይ አህመድ ሆይ ክቡር ጠቅላይ ሚኒስትር አንተ መስራት ያለብህ አንተን ከሚሰሙ አንተን ልክ እንዳንተ ሐሳብ እንዳላቸው ኤርትራኖች ጋር ነው መስራት ያለብህ። ምክንያቱም አይመጥኑም። በቃ ኢሳያስ አፈወርቂ አንተ አይመጥንም። ኢሳያስ ዲክታተር ነው፣ ገዳይ ነው፣ የብዙ ሰው ነፍስ የገደለ ተጠያቂ ነው። ከ30 ዓመት በላይ ጨለማ ውስጥ እስር ቤት ስንት ኤርትራኖች ንጹሃን ገድለዋል። ይሄ ገዳይ ነው፣ በምንም ሊስተካከል አይችልም። ደግሞ መልካም ሰው አይደለም፣ ጨካኝና ትዕቢተኛ ትምክህተኛ ነው። አብይ አህመድ ከሱ ጋር አንተ አትመጣጠንም። አንተ ደረጃ አይደለም ኢሳያስ አፈወርቂ። እና እኛ ወጣቶች ኤርትራኖች ግን ካንተ መስራት እንፈልጋለን። በቃ እኛ ሀገራችን መልማት እንፈልጋለን። ከኢትዮጵያኖች ወገኖቻችን በሰላም መኖር እንፈልጋለን። እዚህ ፎቶ እንደምታዩት በቃ እኛ አጥር እንኳን መስራት አንፈልግም። በኢትዮጵያና ኤርትራ ድሮፕ ባውንድሪ ልክ እንደዚህ መሆን አለበት፣ ክፍት መሆን አለበት። በቃ ምክንያቱም ምን መሰላችሁ? ህዝቡ ኦሬዲ ተዋልደዋል እንዴ። ስንት ኤርትራዊ ያለው እኮ ኢትዮጵያዊ ያገባ፣ ስንት ኢትዮጵያውያኖችም አሉ ኤርትራውያኖች ያገቡ። ለምን እንለያያቸዋለን? እነዚህ መለያየት ያልነበረብን ሰዎች እኮ ነን እኛ። አበሾች ነን። አንድ ከለር ያለን፣ አንድ ባህል ያለን፣ አንድ ሃይማኖት ያለን። ኧረ ወገኖቼ፣ ኧረ ስሙኝ፣ ኧረ ፍቅር ይሻነላል። የምሬ ነው እኔ የምናገረው። ሰዎች እንዲደሰቱልኝ፣ ኢትዮጵያውያኖች እንዲወዱኝ አይደለም፣ የምሬ ነው። ከድሮ ጀምሮ ነው የኔ አስተያየት፣ አስተሳሰብ መልካም ነው፣ እንደዚህ ነው። እና እርስ በርሳችን መባላላት የለብንም። የት እንደርስ ነበር በሚያያዝ። በእውነት እኛን የለያዩን ቲፒኤልኤፍ እና ሻዕቢያ ናቸው። እነዚህ ሽማግሌዎች ከ10 የማይደርሱ የትግራይ ህዝብና የኤርትራ ህዝብ እጅ ለእጅ ተያይዘን በቃ ከሀገራችን ማስወጣት አለብን፣ ከፖለቲካው ማስወጣት አለብን። ህወሓት ኦሬዲ ከኢትዮጵያ ፖለቲካ ወጥቷል። ከትግራይ ፖለቲካ መውጣት አለበት። የትግራይ ወጣቶች መንቃት አለባችሁ። አብይ አህመድ የእናንተ ጠላት አይደለም። ብዙ ጊዜ ለምነዋል፣ ተነጋገሩኝ፣ ኑ ባካችሁ፣ ለምን ሰው ያልቃል እያለ ስንት ነገረ። ግን ውጊያ የሚቀረው ሁለትህን ውጊያ ካልፈለክ ነው እንጂ አብይ አህመድ ሰላም እየፈለገ እነሱ ውጊያ ከከፈቱለት ምን ያደርግ? ተገዶ ነው ውጊያ የሚገባ አብይ አህመድ። ስለዚህ አሁንም እየለመነ ነው፣ እባካችሁ ተነጋገሩኝ ኑ እያለ ነው። ስለዚህ የትግራይ ወጣቶች በዚህ አጋጣሚ መንቃት አለባችሁ። በእነዚህ ሽማግሌዎች ህይወታችሁ መጥፋት የለበትም። ሰው እዚህ ምድር አንዴ ነው የምኖረው። አንድ የምትኖረው ህይወት ደግሞ በደስታ በሰላም በፍቅር መኖር አለብህ እንጂ እነሱ ለስልጣናቸው ብሎ ሊያባሉ ኧረ መንቃት አለባችሁ። ትናንትና ኢትዮጵያ በህወሓት ስር ስትመራ ህዝቡ የተገዛ ነበር አይደል? በቃ እሺ ብሎ እኮ 27 ዓመት ተመራ እኮ ተገዛ እኮ። እና አሁን ደግሞ መገዛት አለባቸው እነሱ። አልገዛም አልሸነፍም የሚል ትዕቢት አለባቸው ሻዕቢያና ህወሓት። ይሄ ነገር ደግሞ እግዚአብሔር አይወደውም። እግዚአብሔር ሁሉ ጊዜ ከቅኖች ከትሑታን ናቸው ነው የሚሰራ። ስለዚህ ትህትና መልበስ አለባቸው ህወሓትና ሻዕቢያ። እግዚአብሔር በጣም ነው የናቃችሁ። በዚህ አጋጣሚ ሻዕቢያና ህወሓት እግዚአብሔር በጣም ነው የናቃችሁ። ምክንያቱም ትዕቢት አለባችሁ፣ ትምክት አለባችሁ። የእናንተ ትምክት ደግሞ ወደ ልጆቻችን ሊስተላለፍ አንፈልግም። እናንተ እግዚአብሔር አታውቁም፣ ሃይማኖት የላችሁም፣ እግዚአብሔር አትፈሩም፣ ሰውም አታፍሩም፣ ቲፒኤልኤፍና ሻዕቢያ። ስለዚህ ሰው ህዝቡም ጠልቷቸዋል፣ እግዚአብሔርም ንቋቸዋል። በቃ ዘመናቸው አልቋል። ተውት። አሁን ለአዲስ ጄኔሬሽን ለእኛ ተውልን፣ ይሄ ፖለቲካ ተውልን። በቃ እኛ ሰላም ነው የምንፈልገው። እኔ አዲስ አበባ እራት ከበላሁኝ ምሳ ደግሞ አስመራ ሄጄ መብላት ነው የምፈልገው። በቃ ኖርማል በትራንስፖርት ታክሲ አድርጌ መሄድ። ይሄ ዘመን መምጣት አለበት። ምንድነው ያደረግናችሁ? በእናንተ እድሜ ተጫውታችሁ አሁን ደግሞ በእኛ እድሜ ልጫወቱ? ኧረ እባካችሁ ዘኑልን። አብይ አህመድ ሆይ፣ ክቡር ጠቅላይ ሚኒስትር አብይ አህመድ ሆይ እንወድሃለን። እኛ ኤርትራውያኖች እናከብርሃለን። ከአንተ ጋር መስራት እንፈልጋለን። ያንተ ራዕይ በደንብ ገብቶናል። አንተ የሰላም አምባሳደር ነህ፣
የሰላም አምባሳደር ነህ። ስለዚህ አንተ መተህ እኮ ከፍተኸው ነበር ባውንድሪው ዶግ ማለት ነው። የትግራይና የኤርትራ የኢትዮጵያና የኤርትራ ዶግ ተከፍቶ ነበር። ስንት ወላጆች የጠፋፋ ለ30 ዓመት ተገናኝቶ አመስግኖህ ነበር። አብይ አህመድ ሆይ የኤርትራ ህዝብም እንዴት አድርጎ እንዳቀፈህ እንዴት አድርጎ እንዳመሰገነህ አስመራ ስትሄድ አይተዋል። ህዝቡ ጥላቻ የለውበትም። ጥላቻ ያለበት ሻዕቢያ ብቻ ነው። መሪዎች ናቸው፣ የነሱ ደጋፊዎች ብቻ ነው። እና እኛ ደግሞ አዲስ ትውልዶች መንቃት አለብን። አንዴ ተደምራችሁ ሲሉን እንደምር፣ አንዴ ተጣልቶ እንደዛ የሚባል ነገር ነው። ኢሳያስ ሊደምረን ኢሳያስ ሊቀንሰን አይችልም። በእኛ አስተሳሰብ መሄድ አለብን። አይምሯችን ማስፋት አለብን። እነሱ እኮ ሰው ናቸው ልክ እንደኛ። በእኛ ድካምና በእኛ ስንፍና እኮ ነው የሚጫወቱልን እነዛ ቲፒኤልኤፍ እና ህግደፍ። ስለዚህ መንቃት አለብን። የትግራይ ህዝብና የኤርትራ ህዝብ በቃ ሰላም መምጣት አለበት። በዚህ ኢትዮጵያና ኤርትራ ልክ በዚህ ፎቶ እንደምታይ ይሄ ነገር እንዲመጣ እኔ የበኩሌ ስራ እየሰራሁ ነው። ሼር አድርጉልኝ፣ ፈሎው አድርጉት፣ ላይክ አድርጉ እባካችሁ። ተባብረን በቃ ወጣቶችን መንቃ፣ ሰላም እንፈልግ እባካችሁ። በምድር የምኖረው አንዴ ነው። በቃ ሀብታም ምድር ያለን ኢትዮጵያና ኤርትራ እኮ ሀብታም ምድር ነው። ለምን እንሰደዳለን? ለምን እንሞታለን? ኧረ እባካችሁ ስሙኝ፣ ሼር አድርጉልኝ።